የኢትዮጵያ ሰራዊት ወደ ጋዛ እንዲመጣላቸው የጠየቁት ጥያቄ አንደርስታንድ ያደረግንበት መንገድ ትንሽ የተሳሳተ ይመስለኛል። አንደኛ እንሄድ እንኳን ለጦርነት አይደለም እንሄደው፣ ሰላም ለማስከበር ከአረቦች ጋር ከሌሎቹ ሀገራቶች ጋር በተደረገ ስምምነት መሰረት ያንን ስምምነት ኢንፎርስ ለማድረግ ነው እንጂ ሐማስን ገጥሞት ለመተዋኮስ ምናምን አይደለም። ነገር ግን ሐማስ ያው አሸባሪ ኃይል ስለሆነ አሸባሪ ደግሞ ባገኘው አጋጣሚ ዝም ብሎ ቦምብ ማፈንዳትና መተኮስ ምናምን ነገር ባህሉ ስለሆነ ፍልስጤማዊ ሆነ ኢትዮጵያዊ ሆነ ዝም ብሎ መተኮሱ አይቀርም። አንድ ይሄ ነው። ሁለተኛ ግን ሐማስ ኢትዮጵያ ወታደር ጋር መዋጋት ይችላል ብላችሁ ታስባላችሁ? ሐማስ አይደለም የትኛውም አረብ ጦር ኢትዮጵያ ጋር ሊዋጋ ይችላል። ሲጀመር ጋዛ የኢትዮጵያ የአንድ እዝ ማሰልጠኛ ተቋምን አያክልም። የኢትዮጵያ ጦር የአማራ ክልልን ጂኦግራፊን አይታችኋል? ትግራይ ክልል ጂኦግራፊን አይታችኋል? በዛ ውስጥ ግዳጅ የሚፈጽም ኃይል እኮ ነው ኢትዮጵያ ያለ። አያስፈልግም እዛ ኢንቮልቭ ማድረግ እንጂ አንዲት ከተማ እኮ ናት እንጂ ቢያስፈልግ ሰላም ማስፈን ይቻላል። በዚህ ዓለም ላይ የአማራ ክልል ጂኦግራፊ የትግራይ ክልል ጂኦግራፊ አይነት ላይ ግዳጅ መፈጸም የሚችሉ ጦር ሰራዊት ያላቸው አገራቶች በጣም ጥቂት ናቸው። ምናልባት እነ አሜሪካ እነ ራሽያንም ራሱ ዳውት አደርጋለሁ አሁን በዩክሬን ጋር ባለው ጦርነት አንጻር። አውሮፓ ምድረ ጌና በፕሮናውን የሰከረን ጦር ማለት ነው ኢትዮጵያ አንድ ቀን በላይ ትዋጋ። በጣም ራሳችን አንደርስቲሜት እያደረግን ነው። እንዋጋ ከተባለ ማለት ነው የትኛውም የአረብ ጦር ኢትዮጵያ ጋር ሊዋጋ አይችልም። እዛ ቁጭ ብሎ ሺሻውን ይንፋ እንጂ ማለት ነው። ግብጽ 15 ደቂቃ ኢትዮጵያ ጋር አትዋጋ። ኤርፎርስ ምናምን አሜሪካ ያስታጠቃቸው F-16 እንደዚያ ነገሮች ስላሉ ምናልባት በዛ ሊጠቀሙ ይችላል እንጂ ግብጽ ግራውንድ ላይ ኮንቬንሽናል ጦር 15 ደቂቃ ኢትዮጵያ ጋር አትዋጋ። የትስ ነው ጦርነት አረብ ሲዋጋ አይታችሁ የምታውቁት? እነሱ ወደ ጦርነት ለማምጣት ማለት ነው በቃ ሃይማኖትን ቀስቀሰ አላህ ጀነት ይሰጣል፣ 72 ቨርጂን ይሰጣል፣ እንደዚህ ያደርግልሃል እባክህን ብለህ በሃይማኖት ሞተር አስነስተህ ምን ብለህ እሱንም አጥፍቶ ጠፍነትን ካለማመድኩ ነው እንጂ 15 ደቂቃ ኢትዮጵያ ወታደር ጋር ቆሞ መታኮስ የሚችል አረብ ጦር የለም። ልንገራችሁ አይደል መዋጋት የሚችሉ ኃይሎች እዛ አካባቢ አረብ ያልሆኑ ኃይላቶች አሉ። ቱርክ ይዋጋል፣ ምንም አትጠራጠር በዚህ። ኢራን ይዋጋል፣ የፋርስ ዘር ነው፣ የፐርሺያንስ ተራራውን ቁልቁለቱን ኢራን ይዋጋል። ቱ ሳም ኤክስቴንት እነዚህ ፓኪስታኒዎች አፍጋኒዎች ምናምን እነሱ ሊዋጉ ይችላሉ። በተረፈ 100% ምነግር ነገር አንድ አረብ ቀጥ እንደዚህ ኢትዮጵያ ጋር ሊዋጋ ይችላል። ማንን እንደሚዋጋ ልንገራችሁ። ከታሪክ አንፃር ሶማሌ ይዋጋል። የዝም ብሎ ጫቴ ቃመ ምናምን እንትን የሚሉን እንዳትየው ሶማሌ ይዋጋል። ኢትዮጵያዊ ሆነው ሶማሌን ማንበርከክ ይችላል እንጂ የትኛውም የምስራቅ አፍሪካ ኃይል ሶማሌ ጋር እንዲህ ተዋግቶ የሚችል የለም። እነሱ ጀግኖች ናቸው ሶማሌዎች ሲዋጉ። ሶማሌን አረጋግተናል። ሐማስ ከአልሸባብ ይበልጣል አይበልጥም? the only difference በአልሸባብና በሐማስ መካከል ያለው የጀግንነት ሳይሆን የታጠቀው መሳሪያ ነው። ሐማስ በተአምር ከአልሸባብ በጀግንነት አይበልጥም። አልሸባብን መቆጣጠር የቻለና ጸጥረጭ ማድረግ የቻለ ኢትዮጵያ ሰራዊት አያስፈልግም ሚድል ኢስት ኢንቮልቭ ማድረግ እንጂ በእውነት አንድ ወር አይፈጅም ጋዛን ላይ ሰላም ለማስፈን። ጦርነት እንኳን ቢሆን ብንል በጦርነት ሳይሆን የሰላም አስከባሪነት ምናምን በስምምነት መሰረት ሐማስ ጦሩን ስለሚፈታ እዛ ፓትሮል ማድረግ የፖሊስ የሴኩሪቲ ከሌሎችም አገር ከሚወጣጡ ኃይላቶች ጋር የምናደርገው ሰላምን የማስፈን ስራ እንጂ ጦርነት አይደለም። ያላም ቢሆን ከወደ ባነሰ ተደራድረን ለምንሄደው እኛ እኮ እርስ በርስ ስለምንዋጋ እኮ ነው ማንሸናነፈው። ታውቃላችሁ ትግራይ፣ አማራ፣ ኦሮሞ ምናምን ያለን እርስ በርስ ስለምንዋጋ ደሴም ህዝቦች ስለሆነ ጀግንነታችን ደሴም ስለሆነ እኮ ነው ማንሸናነፈው እንጂ እኮ ማንም ዓለም ጦር የአማራ ክልል ላይ ተዋግቶ ኢትዮጵያንም የሚያሸንፍ አማራን ብቻውን የሚያሸንፍ አይደለም። እርስ በርስ ያው እንተጣፋፋለን፣ እንተላለቃለን። ተመሳሳይ ልብና ተመሳሳይ ጀግንነት ነው ያለን። ሱዳን ጋር ጦርነት ቢከሰት ታያላችሁ። የመተማ ገበሬ ብቻውን እስከ ካርቱም ይነዳል። ሱዳን እኮ ወደ ላይ የተኮሰ ምሮጥ እኮ ህዝብ ነው። አንድ የኢትዮጵያ ወታደር እዛ ውስጥ ኢንቮልቭ ሲያደርግ የመተማ ገበሬ የግብፅ ድንበር ላይ አድርሶ ይመለሳል። ራሳችን አንደርስቲሜት እያደረግን